ያለው ምንድነው እየታየ ያለው የዓለም አቀፍ የሞዴሊንግ ኤጀንሲዎችን ትኩረት የሳበችው ኤልሳቤት ደስታ ኢንስታግራም ላይ አንድ ነገር ቆይ ላሳያችሁ። እስኪ እነን ፎቶ ተመልከቱት። በጣም በርካቶችን ትኩረት አንቺ ነው እንዴት ኢንተራክት እንደምታደርጉ አይቻችኋለሁ። አንቺ ነሽ አለቃ፣ አንቺ ነሽ አዛዧ፣ እሱ ረዳትሽ ነው። ሰሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ የሆነ ሰሚት ሲሆን ለምን ነው ሶሻል ሚዲያ ላይ መተሽ ሴቶችን ሰሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አድርገሽ የምታወሪ አንቺ ነሽ እኮ የምትኖሪበት ህግ አይደለም። ይሄ በጣም አሰርቲ ነሽ። ወላሂ ነው የምልህ ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር ትላንት ልደት እያለፈ ትላንት አለፈ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም? ሰላም ዩቲዩብ እንዴት ናችሁ? አሁን ዛሬም እንደተለመደው አነጋጋሪና አስቂኝ የቲክቶክ ቪዲዮዎች እንመለከታለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ይሄን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ጸዴና በእናትህ ሁሉ ባለፈው ቻሌንጅ አሸንፊ እዛ ዕቃ ቤት ሰጥቶኝ ነው። ቲክቶክ ላይ እያየሁሽ ነበር። በረከት ናን እኔ እኮ ነኝ ጋሽ። በጣም ማበረታተሽ ሰው ነሽ። ጋሽ ፎሎ አድርጌሻለሁ። አድርገኝ። ስንት ነው ጋሽ? 30 ብር። ኧረ አንቺማ እንደው 200 ነው። 200 ልሰጥ ጋሽዋ እኮ ራሱ ከቻሌንጅ እኮ አይታነስም። ምን ቻሌንጅ ነው ጋይስ? ፎሎ እያደረጋችሁ 100 ናት ያዝኳት። በቃ ይመችሽ። ምንድነው 200 አላልኩም እንዴ? ስራ ላይ እንደው ማታሰሩኝ 200 አልካልኩ እዚህ ሁላችሁም ጋይስ አሁን ፎሎ እያደረጋችሁ በቃ ይሄ ግድ ነው። ምንም በቃኛ ስራ መስራንታ በጣም ነው የምታናግሩት። እሺ እንደዚህ ያደረጋችሁ ኦ ማይ ይሄ በረከት ምናምን የሚባለው ልጅ ሊስትሮ ምናምን በመስራት ቲክቶክ ላይ ይታወቃል እና የቻሌንጅ ቪዲዮ ተሰጥቶት ነበር። ቡቲክ ቤት ምናምን ነገር የቦንዳ ቤት እንዲሰጠው ማለት ነውና ፎሎወር ሞራ ከዛ ቦንዳ ቤቱ 1.5 ሚሊዮን አያወጣም የነገራችሁኝ ዋጋና ቦንዳ ቤቱ የሚያወጣው ዋጋ እኩል አይደለም ባለ። ቻሌንጅ እኮ ቲክቶክ ላይ ሲሰጣቸው 10,000 ብር 20,000 ብር ምናምን ነው የሚሰጣቸውና ልብስ ቤት ከነቃው ከነ የ3 ወር ኪራይ ምናምን አለበት እሱንም ችለው ምናምን ሰጥተውት ጃለስ ጭራሽ እነሱ መክሰስ ጀመረና በጣም ብዙ ሰው ነው የቀለደበት። ከዛ ቦታ ተነስቶ ራሱ ማሻሻል ሲገባው ባይሆን ነገር ተናገረና ይሄን ቪዲዮ ተመሳሳይ ይመስላል 200 ብር ቲፕ እንዴት አሰጠኝም ብሎ እየተከራከረ ነው። በ100 ብር ሲንግል ተጠጣኔ ብቻ አይደለም ሞቅ የሚለኝ ስልኬም ነው። ምንድነው ቻርጅ እያደረገ ነው። እነዚህ ስልኮች ይለያሉ። በሲንግል ቻርጅ ማድረግ ከተቻለ በጣም እኮ አሪፍ ነገር እኮ ነው። መብራት ጠፋ አታስብም አንተ ሄደ አንድ ሲንግል በጠጣቱ። እኔ ቢሮዬን ዘርፈውኛል። አዎ ላፕቶፕ ምናምን አንድ ወንድና ሴት እና በጣም የነበረው ሁኔታ በጣም ስለሚያበሳጨኝ። ኦኬ አንድ ወንድና ሴት ማለት እንዴት አወቀው? ታያዙ እንዴ? ስቶሪውን ልንገር። እሺ አንዴ በጣም የሚደንቅ ነገር ይሄ አንዳንዴ ፖሊስ የሚባለውም ነገር እኔ ሌባ ተይዞ እግሩ ነው መሰበር ያለበት ባይ ነኝ። በእውነት ነው ማለት ይሄ ህግ ምናምን የሚባለው ነገር በፈጽሞ የሚሰራ ነገር አይደለም ለኔ። እኔ በራሴ ኤክስፒሪየንስ በገባ በራሴ ስላየሁት ሁሉንም ነገር ማለት በቪዲዮ ሰጥቼ ማስረጃ ስቲል እኔ ጋር አለ። እንግዲህ እንትኑ አያሳይም ባቂ አይደለም። ሌባውን አግኝቼው አሳስሬ ሰጥቼ ምን እንደተፈጠረ ነገር እስቲ ንገረን በታዲያ። እንደውም ዝም ብላውራው ማሪፍ ለሌላም ሰው ትምህርት ስለሌለው። እሺ እኔ ቤት ነበርኩ ወደ ገርጂ አካባቢ ነበር የምኖረው። እዚህ መገናኛ አለ እዛ ነበር ቢሮዬ 3ኛ ላይ። እዛ ለምሳ ወጣሁ ከጓደኞቼ ጋር 15-20 ደቂቃ ነው የቆየሁት። እንደው እዛ ታዞ ስለነበር ሄደን በልተን ይመጣል። ስመጣ ላፕቶፕ የለም ገና ተጋባሁና ማን እዛ ሁለት ጓደኞቼ ጋር ደወልኩ። ላፕቶፔን ሲጠቀሙ ምናምን ስለነበር አረ አልወሰድንም ቴዲ ምናምን። እሺ ከዛ ካሜራ እስቲ ታይልኝ ብዬ አሳየው ማለት ነው። ሳይ 2 ወንድና ሴት ናቸው። እሁድ ቀን ነው መተው ሊፍት ጋር ቆመው ከዛ እሱ ቁልፍ ይዞ መጥቶ ወንዱ ከፍቶ ገብቶ ወስዶ እግዚአብሔር ይስጠው ባይዘው ወደ 6 ሃርድ ዲስክ ምናምን ነበር። ማአት ሰርግ ያለው የብዙ አዲስ ድባብ የሚለው ራሱ ድራማ አይኒ ነበር። የሱ ሙሉ ተቀርጾ ገና ኤዲቲንግ ላይ ያለ ገና ኤዲቲንግ ላይ ያለ እነሱን እንኳን አልነካቸውም። ከላይ እንዲቆጭ ብለው ተዳድረው ኮምፒውተሯን ብቻ ነው የወሰደው። አለኝ 2 ፒሲ እኮ አለ ትላልቅ
ከቦርሳዬ ውስጥ ነው ደግሞ ላፕቶፔን የወሰደው። አንዷን ፒሲ ብቻ ነው ነጥሎ የወሰደው። አንዷን ብቻ ሆድ ውስጥ ምናምን አድርጎ ነው ይዟት የወጣው። አረገዛት ከዛ በጣም አዘንኩ ምናምን። ከዛ አመለከትን ምናምን እሺ ምናምን ፋይሉን ስጡኝ አልኳቸው። እዚህ እንትኖች በዛው ያንጻው ላይ ያለው አስተዳደር ከፖሊስ አጽፈና ምናምን አሉ። እኛ እንደዚህ አንሰጥ ይሄው አሳያችሁኛ እንዴ ለምን በሶስት ምናምን ካሜራ ምናምን ይታየው ምንድነው ማለት ያሳያችሁኝ እኮ እናንተ እኮ አልተንከባከባችሁትም እንጻው እኔ ሳልኖር የመጠበቅ ኃላፊነት እኮ ያለባችሁ እናንተ ናችሁ። እንደውም እነሱ ናቸው ፖሊስ ጋር ይዘው ሜዲያ ያለባቸው ያንጻው ጭራሽ አንሰጥ ምናምን ለምን ማሰጥ እሺ ምናምን አጻፍኩኝ ይዤ መጣውና ለዋለው አንደኛው ከሁለት ካሜራ በኩል ያለው አጥፍተውታል ራሳቸው በእኔ ያው ራሳቸው ናቸው። መጨረሻ ላይማ ሃርድ ዲስኩን ላሰጡኝ ሪከቨር አድርገ ብለው ከተማቲ የሚጫወቱት በርግጥ የሌባ አንጻ ነው እንዳይባል ወይም ሌባ አለበት እንዳይባል ተሳልተው ሊሆን ይችላል። ለአደጋ የተጋለጠ በርግጥ ማትሰው ነው የተዘረፈው። ማትሰው ተዘርፏል። ደግሞ ሌቦቹ እሑድ ቀን ነው የሚዘርፉት። ሁሌ እሑድ ቀን ብዙ ጊዜ ማንም የለም። ቁልፍ ይዘው ነው የሚመጡት። ካሜራም ኖራችሁ ተዘርፋችሁም ህጉ ምንም አይላችሁ ከሆነ ከባድ ነው። የህንጻው ራሱ ባለጌዎች ናቸው እንዴ ነው ቪዲዮ የሚያጠፉትና ነገሩኛ ነገር እውነቱን ነው። እግር መሰበር ነው ያለበት። የሌባ መመታት አለበት። በቃ ምንም አማራጭ የላችሁም። እቃችሁም አይመለስም። ህጉም በአግባቡ አይፈርድላችሁም ምናምን ነገርና መመታት አለባችሁ። ደግሞ ነው ሌላ ነገር መስረቅ እንዳይችሉ ማድረግ ነው ያለበት። መጨረሻ እንግዲህ ነው ተባረረ ነው ከሀገር የሚወጣው። እንኳን ከሀገርም ተባረረ። ከሀገርም ተባረክ ነው እንዴ? ወደህ መስሎኝ። ከሀገርም እኮ ተባረረ ነው የወጣው። ከስራ ተባረረ ቤት ፈረሰ። መጨረሻ ላይ ከኢትዮጵያም ተባረረ ነው የወጣው። አራት ታስሪ ለአምስተኛ እየተፈለኩኝ አምልጬ ነው የወጣው። ኢጃባ አድርጌ አይ ፍቅር ይዘ እኔ በጣም ነው የሚያዝናናኝ እኮ ግን አሁን ሳትቻው ፖለቲካ ላይ ምናምን ገብታ በቃ ራሷን ማይሆን ነገር እስከተተች እንጂ እዚህ ብትጃጃል ይሻል ነበር። የሆነ በላት ተሰራ ነበር። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? አለ እንዴት ነው? ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ላጅ አይደረግማ እንደዚህ በቃ በጣም የሚያስጠላ። ኧረ ዝም በል በእናትህ እንደዚህ ነገር አይደረግም። ወላሂ ላጅ ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምንም ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስልም። አውዙ ቢልህ የሚያስጠላ ነገር ነው ወላሂ። እንደዚህ አይደል? አንተ አስታውሰኝ አልኩህ እኮ። ኧረ ዝም በል በእናትህ እንዴ! ወዴት ነሽ? ዝም በል በእናትህ። ሃሌሉያ! አረ ልጅ ዳውድ ይሄ ልጅ በጣም አነጋጋሪ ሆኗልና በጣም ብዙ ተቃውሞ እየደረሰበት ነው። ትንሽ በጣም አለፈ። አሁን ሃይማኖት ባህል ላይ ምናምን ነገር አብሮ ማክበር ምናምን ኖርማል ነገር ነው አላ ከጀለሶቹ ጋር ምናምን እኮ ታሳልፋለህ። ግን እንዴ ቁልቤ ሄደን ይላል እንትን ሄደን ይላል ገዳም ሄደን ይላል ጀለስ በቃ ልክ አይደለምና በጣም ብዙ ሙስሊሞች አረፋ አታስመሰል እያሉትም ይገኛልና አንዳንዴ ለቲክቶክ ሲባል ማይደረግ ነገር የለም። ቲክቶክ አሁን ተውት እስቲ ልጁ ብቻ በሁሉም ላይ እየተጫወተ ነው። እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው የምር ነው ግን ሲመስለን የብር ችግር እንጂ ያለብን የመልክ አይደለም። ሁሉም ኢትዮጵያዊ ብቻ አይደለም። ሁሉም ሰው ገንዘብ ሲያገኝ ያምርበታል። በሱ ሐሳብ እስማማለሁና የኩኩሻ ሚስት ሌላ ታሪክ ውስጥ ገብታለች። ምን እየተፈጠረ ነው ግን እዚህ ሀገር? አንድ ብርጭቆ ጃምቦ 100 ብር በጣም የሚገርም ነው። እኔ ውሃ ጠማኝ 2 ብርጭቆ ጃምቦ ጠጣውና ሂሳብ ስላት 200 ብር አለች። ለምን እላታለሁ 100 ብር ገባ። ይቅርታ አልከፍልም ብዬ ወደ ቤት ሄድኩ። ታርጋዬን ጻፈች። ትክሰሰኝ፣ አያገባኝም። እኔ
ለምን አብይ አይመጣም? ለአንድ ብርጭቆ ጃምቦ 100 ብር አልከፍልም። ማንም ሀገሪቷን እንደ ቂጣ ጠፍጥፎ የሰራት የለም። ሁሉም ሀገር ነች። ሁላችንም ለፍተናል። እዚች ሀገር ላይ ሁሉም ነገር አግባብ ሊኖረው ይገባል። ዝም ብሎ እንትን መንግስት የሌለው ሀገር ይመስል በእያንዳንዱ ነገር ላይ ቀን በቀን ዋጋ እየጨመረ እኛ ምንም ኢንፎርሜሽን የለንም። በስራ ቢዚ ሆነን የሆነ ነገር ገብተን ሳናክ ስንጠቃቀም ኤክስትራ እንደዚህ ክፈሉ እየተባለን ስለዚህ አልከፍልም። የሚያረጉኝን የምደረገውን እስቲ እናቱ የወለደችው መጣ ይቀበለኝ እንደሆነ አየዋለሁ። እስቲ አራን ነጥብ ጨርሻለሁ። ወዴት ሰው በግድሽ ትከፍያታለሽ? እሱ ያስገድዳል። ግን 100 ብር ውሃ ጠምቶ አንተ ራሱ አጠጣም 2 ጃምቦ ጠጥተህ ውሃ ጠማኝ ትላለህ። ይመችህ ግን አንቺ ናባልሽ እንዴት ኢንተራክት እንደምታደርጉ አይቻችኋለሁ። አንቺ ነሽ አለቃ፣ አንቺ ነሽ አዛዧ። እሱ ረዳትሽ ነው። ሰሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ የሆነ ሰሚት ሲቡነ ለምንድን ነው ሶሻል ሚዲያ ላይ መተሽ ሴቶችን ሰሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አድርገሽ የምታወሪው? አንቺ ራስሽ እኮ የምትኖሪበት ህግ አይደለም ይሄ። በጣም አሰርቲቭ ነሽ፣ በጣም ኃይለኛ ነሽ፣ በጣም ዶሚናንት ነሽ፣ የበላይ ነሽ፣ አዛዥ ነሽ ቤት ውስጥ ናው ሊዳት ምን ብለሽ ስትከራከሪ ነበር እዛ ላይቭ ላይ? ሴቶች ፈልገው ወደው ፈቅደው ከሆነስ ለባሎቻቸው ምግብ የሚሰሩት ለልጆቻቸው ምግብ የሚሰሩት ወደው ፈቅደው ስለሆነስ አንቺ ምን አይነት ኑሮ ነው እየኖርሽ ያለሽው? ሰራተኛ ቀጥረሽ በሰራተኛ ምግብ እያሰራሽ ነው እየኖርሽ ያለሽው። ለባልሽ ምግብ አትሰሪም፣ ለልጅሽ ምግብ አትሰሪም። አይዶን አሁን ምናልባት ተቀይሮ ሊሆን ይችላል። አንቺ እንዴት ለባሏ ምግብ ለምትሰራ ሴት አፍ ልትሆኚ ትችያለሽ? አንቺ ራስሽ ሰራተኛ ምግብ ሰርቶልሽ የምትለይ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ 1-2 ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምጽፊው። በጣም እኮ ነው የሚገርመው። አይ አንቺ ልጅ በልበ ሙሉነት ስለማታውቂው ነገር የምታወሪው ነገር በቃ ልማድሽ ነው አይደለ? ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ውሎ እኛ ቤት መተሽ በልተሽ ጠጥሰሽ ከልጄ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አድንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክሱን ስትናገሪ ሳታፍሪ አለማሸማቀቅሽ በቃ ነው የለመርሽው ነገር ነው። አሁን አንቺ ነሽ እንግዲህ የእህቶችሽ ጠበቃ ለምትሟገቹ። ይሄ ሁሉ ነገር ምንድነው? ትራውማ ነው ዲፌንሲቭ ያረጋችሁ ብዬ ስለተናገርኩ ትሪገርድ ስለሆንሽ ህመምሽን ስለነካካውት እንጂ መሟገት ትቺ ነበር እኮ ላይቭ ላይ ስንናገር እዛው ኖ አይደለም። እስኪ ምንድነው ትራውማ ያስባለሽ? ምንድን ፓተርኖች አይተሽ ነው ወይም ልክ አይደለሽም ፍቅር ማለት ስቺ ራስሽ ከላይቭ ተሰናብተሽ የራሽ ቤት ከፍተሽ ሰዎችን አሰባስበሽ ከዛ ደግሞ ኢጎሽን በቃ አከሙልሽ ይቺ ልጅ እንደዚህ ናት እንደዛ ምናምን በቃ የተናደርሽውን ነገር አስታገሱልሽ። በኋላ እንደገና አሁን ቀን ጠብቀሽ ደግሞ የምትፈልጊያትን ፖይንት ጥምዝዝ አድርገሽ ደግሞ ለአታክ መጣሽ። በምን በሴንሲቲቭ ጎኒ በባሌ በልጄ ስለ ትዳሬ እኔ ማብራራት አልፈልግም። የሚያውቅ ሰው ያውቀዋል። አንቺ ግን በጣም ታሳዝኛለሽ። ነውርና ብልግና የሚባል ዲክሽነሪ ውስጥ ራሱ ያለ አልመሰለኝም። የፈለገው እውነት እንኳን ቢሆን የተናገርሽው የቤት የእህትሽን የቤቷን ገመና አውጥቶ ማስጣት አንቺን ጎበዝ ሳይሆን የሚያስብለው በጣም ብልግና እንደሆነ ነውረኛ ነው የሚያስብለው። ነውረኛ ነሽ። አሁን በዚህም እንግዲህ ስድብ ነው ካልሽ እውነታውን ስለሆነ ምናልሽ ነውረኛ ነሽ። አይደረግም እንደዚህ ቤት ያየሽውን ነገር በአደባባይ ያልሆነን ነገር መተሽ እንኳን ያው ደግሞ ኤክስፕላኔሽንሽ ስታስረጅ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ 1-2 ቀን ከኛ ጋር ብትቆይ ስለኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምጽፊው። ማዳመጥ አቺ ተረጋግቶ ማውራት አቺ የሰውን ቁስል ማከክ ብቻ ሰው ትዳር እንዲፈራ ወንድ ጠል እንዲሆን ታኪለታለሽ። ከዛ ደግሞ ራሽን የአስፈማሽ ዋና በቃ አይከን አድርገሽ ነው የምታስቢው። 300 ምናምን ሺህ ፎሎወር አለሽ በቃ እኔን መፈመስ ሲፈልጉ እኔን ነው እንትን የሚሉት ምናምን። እኔ ምን አይነት የበታችነት ስሜት እንደሆነ አላውቅም። ቢካዝ በቃ አንቺ ጋር ሰው ተንጠላጥሎ ነው እንደሚመስልሽ እንትን የሚለው 300 ምናምን ሺህ ፎሎወር ዘን ዋት እኔ አሁን ከ200 ምናምን ተነስቼ 600 ብደርስ ዘን ምንድነው? እሺ 600 ሺህ ፎሎወር መጣ ከዛስ 1 ሚሊዮን አገኘው ከዛስ ምንድነው? ፌመስ የምትሉት ሰው ሁሉ እኮ እናንተ የምትፈልጉትን ይፈልጋል ብሎ ማሰባችሁ ላይ ነው ችግሩ። የፌሚኒስቶቹና ባለትዳር ሴቶች ጭቅጭቅ እንግዲህ የሚያበቃ ነገር አይደለም። ያው ጆርጂ
ተስማምተው ነበር። አስቡት ምሳ ጋብዛችሁ ምናምን ቤቴን ባለቤቴ ነው ልጄ ምናምን ብላችሁ አስተዋውቃችሁ በነጋታው ቲክቶክ ላይ ወጣ እንደዚህ ካለች ከባድ ይመስለኛል። የሰውን ትዳር ጀጅ ለማድረግ በ30 ደቂቃ ወይ ደግሞ አላረም ምሳ በልቶ ብቻ ማውራት ይከብዳል ብዬ አስባለሁ። አንድ ቀን እንኳን ብታደር ምናምን ነገር እሺ፣ ወይ ደግሞ ጓደኛዋ ብትሆን ክሎዝ ቢሆኑ እሺ። ግን ለሰራተኛ ማንንም አሁን ላይ ሰራተኛ የተለመደ ነገር ነው። በቃ ሁለቱም ሊሰሩ ይችላሉ። በቃ ከደከማት አትሰራም፣ ኖርማል ነው። እኔ የኛ ሀገር ፌሚኒስቶች በጣም ነው ያስቁት። ሴቶቹ በጣም ብዙ ነገር ይደርስባቸዋል። ብዙ ሴቶች ክፍለ ሀገር ላይ እየተማሩ አይደለም። ብዙ ሴቶች የወር አበባ የሚያዩበት ንጽህና የሚጠብቁበት ነገር እያገኙ አይደለም ምናምን። ነገር ግን እዚህ ጋር መጥተው ስለ ባለ ትዳሮች ምናምን ከተማ ላይ ስላሉ በቃ ሌክዠሪ ነው። አሁን ለኛ እኮ ስለ ሴቶች ትዳር ምናምን ማውራት ሌክዠሪ ነው ብዬ አስባለሁ። እዛ ስንት ነገር እየደረሰባቸው እየተማሩ ያሉን ሴቶች እያሉ ያለ እድሜያቸው እያገቡ እያሉ ቲክቶክ ላይ መጨቃጨቁ ምንም ጥቅም የለውም እና እንዲሁ ጭቅጭቃችሁን አሳምራችሁ የተግባብታችሁ ክፍለ ሀገር ላይ ያሉ ሴቶችን የተሻለ ነገር ለማድረግ ሞክሩ። እዚህ ከተማው ላይ ምንም ነገር የለም። በቃ ዝም ብሎ ጭቅጭቅ ነው የሚሆነው። እዚህ ጋር አንዱም ናለ ትዳር ውስጥ ያላችሁ ወንዶች ሳታስነቁ በኮመንት ንገሩኝ። እናግባ ወይስ አናግባ? ኮመንት። ዛሬ ጠዋት ከቤት ስወጣ መስጊድ ተሳለምኩ። አግባ ብነት የሌለው ጥያቄ ነው። ይቅር አግባ። ከሌሊቱ 7 ሰዓት ነው ውሃ ቅዳ ተብዬ እየቀዳው ነው። ይሄን የመሰለ በረከት ኬት ይገኛል? ስለምንድን ነው የሚወራው? ካገባው በኋላ ነገሮች እየገቡኝ አይደለም። አግባ ወንድሜ። በ25 ዓመቴ አንድ ጥቁር ፀጉር የለኝም። መቼ አግብተህ ነው? ቆይ ከ3 ቀን በፊት ፋይዳ ለማያያዝ ፈልጌ ከሰል አያያዝኩ እና ምን አሰብኩ? አግባ ወንድሜ። እኔ አሁን ቡና አፍልቼ ጨርሼ አብሲት እየጣልኩ ነው። ሚስቴ እኮ ዱላ ይዛ አስፈራርታኝ ምናምን አይደለም። ደስተኛ ነህ ወይስ አግብተሃል? አግባ። ያስፈር ባል የሞተባቸው ሴቶች ብዙ ናቸው። ሚስት የሞተችበት ባል ግን እስካሁን የለም። እኛው አሪፍ ይመስላል። ሚስት የሞተችበት ወይ ጉዳው ሶሻል ሚዲያ ያያችሁ ትዳር በቃ እንዲፈራ ነው ያደርጉት። ሴቶቹ እርስ በራስ እዛ ይወጋጋሉ። እዚህ ጋር ደግሞ ወንዶቹ በጥያቄ በውስጥ ለውስጥ ነው የሚነጋገሩት። ትዳር ከባድ ሆኗል በዚህ ዘመን። ጋይስ ኢንስታግራም ላይ ምንድነው እየተደረገ ያለው? ምንድነው እየታየ ያለው? የዓለም አቀፍ የሞዴሊንግ ኤጀንሲዎችን ትኩረት የሳበችው ኤልሳቤት ደስታ ኢንስታግራም ላይ አንድ ነገር ቆይ ላሳያችሁ። እስኪ ይህንን ፎቶ ተመልከቱት። በጣም በርካቶችን ትኩረት የሳበው የበርካቶች አይን ያረፈበት ይሄ ፎቶ በዚህ ሰዓት ላይ ኢንስታግራም ላይ መነጋገሪያ ሆኗል። ሞዴል ኤልሳቤት ደስታ የመጀመሪያዎቹ ፎቶ ሹቶች እንደምትመለከቱት ተለቋል። በርካታ ፎቶዎች አሉ። ሁሉንም እዚህ ጋር አላሳያችሁም። ኢንስታግራም ላይ ገብታችሁ ሞዴል ኤልሳቤት ደስታ የሚለው እዚህ ጋር የምትመለከቱትም በዛ መልኩ ሰርች አድርጋችሁ ፎሎ አድርጋችሁ ይቺን ልጅ ዓለም አቀፍ የማድረጉ ጉዞ አሁንም እንደቀጠለ ስለሆነ ሁላችሁም እየገባችሁ ፎሎ አድርጓትም። ትክክለኛ የቲክቶክ አካውንቷንም ከታች ሜንሽን አደርግላችኋለሁ። በጣም በትላልቅ ስራዎች እየመጣች ትገኛለች። ዓለም አቀፍ ሞዴሊንግ ኤጀንሲዎችም ከሷ ጋር ንግግሮችን እያደረጉ ይገኛሉ። እኔም ስለዚች ታዳጊ ልጅም መረጃን የማደርሳችሁ ይሆናል። እቺ ልጅ እንግዲህ ከደቡብ አካባቢ ነው ያለችውና አንድ ቪዲዮ ተለቆ በጣም ብዙ ሰው እንደምታምርና በቃ ብዙ መነጋገሪያ ሆና ነበረ። አሪፍ እድል ተፈጥሮላታል። ለማስተራብነት ምናም ከተማም ጥቷታል። አሁን እንደዚህ ደግሞ የሞዴሊንግ ስራ ደግሞ ለሷ በጣም ነው የሚሆነው፣ ምንም ጥያቄ የለውም። ከጥቁረቷ አንፃር ከዛው ውበቷ ተጨምሮ ምናምን ዓለም አቀፍ እንትኖች ደግሞ እንደዚህ አይነት ነገር ይፈልጋሉ። ባለፈው ቃሎ ቡቲክ በፋሽኑ ምናምን በደንብ ታውቆ ነበር። አሁን ደግሞ እሷም እድል አላት ብዬ አስባለሁና ሶሻል ሚዲያ እዛ ጋር ትዳር ምናምን እንደሚያናቀው እዚህ ጋር ደግሞ ታዳጊዎችን በጣም ይጠቅማልና ትልቅ ነገር ነው ያደረጉት ብዬ አስባለሁ። አይ ሆፕ ይሳካለታል። በትላልቅ መድረኮች እናያታለን ብዬ ተስፋ አደርጋለሁ። ዛሬ ቪዲዮአችን ብቻ ይሄን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳይረሳ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። እስከዛው ግን ይመቻችሁ። ቻው።